ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። ሰላም ጤና ይስጥልን። እንዴት ነህ ቢኒዬ? ሁሉ ሰላም ነው ወይ? አለው እግዚአብሔር ይመስገን። እንዴት ነህ ገብረ ማርያም? ሰላም ነው? ሁሉ መልካም ነው? ሁሉ መልካም እግዚአብሔር ይመስገን። ዛሬ አንዳንድ ጥያቄዎች እንድትመልስልን ነው ቢኒዬ። አንድ ጥያቄ ነበረን። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ በመመለስ ምን ተጠቀምክ? ምን ስኬት አገኘ? ምንስ ረዳች? እነዚህ ነገሮች ብትመልስልን። ኦኬ እግዚአብሔር ይመስገን ስለ ሁሉም ነገር። እንግዲህ ስለ ቅድስት ቤተክርስቲያን በእውነት ለመናገር ስገባ እንዴት ነበር፣ ቀድሜ ደግሞ ባልገባው ጊዜ እንዴት ነበረ። መቼም ስኬት እንደዚህ አንዳንድ ነገሮችን ከማንሳታችን በፊት አንድ ሰው ወደ አንድ ነገር ውስጥ ሲገባ እንደ ሰው የሚገባበትን ቦታ ማወቅ አለበት። የማያውቀው እንዳለ ሁሉ ግን ለሚገባበት ነገር ለዛ የሚሆን እውነትና መረዳትን መያዝ አለበት ብዬ አምናለሁ። እኔ ወደዚህ ቅድስት ኦርቶዶክስ ተዋህዶ ቤተክርስቲያን ስገባ ስወስን ያው እንደሚታወቀው በሶሻል ሚዲያ ላይ ስለዚህ ቤተክርስቲያን እየመሰከርን ነበረ። ከምንመሰክራቸው ሰዎች አንዱ እኔ ነኝ። ዶክተር ወዳጀና አለ፣ ፓስተር ቸሬ አለ፣ ሌሎች ወንድሞች እና እህቶችም አሉ ስለዚህ ቅዱስ ቤተክርስቲያን የሚመሰክሩ ማለት ነው። ስለዚህ የኔ የህይወት ትግል በህይወት ታሪክ ምስክርነቴ ሁሌም አጽንቼ ስናገር የነበረው ከድቅድቅ ጨለማ ወደሚደነቅ ብርሃን ስለ መውጣት ነው። የኔ የህይወት ትግሌ ያ ነበር እና ስለዚህ የምታሳርፈኝ ቤተክርስቲያን እውነተኛ የክርስቶስ ቤተክርስቲያን ማናት የሚል ጥያቄዎች ነበሩ። ያው እንደምታውቀው እኔ ይሄ ነው ትክክለኛ ተቋም ብዬም ዲሲሽን ሳደርግ አልነበረም። ወደ መጨረሻ እንግዲህ ወደ ዛሬ 5 ዓመት አካባቢ 6 ዓመት 5 ዓመት ከምናምን ወደ አንድ ሀሳብ ውስጥ ገባው። የሥላሴ አማኞች እንቀራረብ የሚል ነገር ማሰብ ጀመርኩኝ እና ያንን መቀራረብ ለማሳየት ከአንዳንድ የኦርቶዶክስ ተዋህዶ ቤተክርስቲያን መምህራን፣ የፕሮቴስታንቱም የካቶሊክም ጭምር ውይይቶችና የሥላሴ አማኞች የሚል የማቀራረብ ነገር መስራት ጀመርኩኝ ማለት ነው። ይሁንና ግን በእነዚህ ቤተ እምነቶች ውስጥ ያለው ልዩነት በተወሰነ መንገድ በጉልህ ነገር አየው ማለት ነው። ስለዚህ ወደ ቅዱስ ቤተክርስቲያን ተረድቼ እንዳልኩ ሁሌም እንደምናገረው እንትን ምንድነው ስሙ እንደ ገለባ ንፋስ አይደለም ይዞኝ የመጣው። ተረድቼ እውነተኛይቱ የዘላለም መንገድ ቀጭኗ መንገድ እውነተኛይቱ የክርስቶስ ቤተክርስቲያን ኦርቶዶክስ ተዋህዶ ናት። ከቸርች ሂስትሪም ዶግማ ሳይጣረስና ሳይበረዝ በጽኑ የተቀመጠባትም በቅዱስ ትውፊትም በቀኖናም በስርዓተ ቤተክርስቲያንም ሆነ በእውነተኛ የታሪክ ትውፊትም እውነተኛይቱ ቤተክርስቲያን ኦርቶዶክስ ተዋህዶ ናት ብዬ ነው የወሰንኩት። እንግዲህ ከመጣው በኋላ መክብብ እንደተናገረው ፍቅር አይተን እናውቃለን፣ ጥላቻ አይቻቃለሁ፣ ማግኘት አይቻቃለሁ፣ ማጣት አግኝቻቃለሁ፣ መረጋጋት አግኝቻቃለሁ፣ መሰደድን አግኝቻቃለሁ፣ መወደድን አግኝቻቃለሁ፣ መጠላትን አግኝቻቃለሁ፣ ወዳጅ አግኝቻቃለሁ፣ ጠላት አግኝቻቃለሁ፣ እውነተኞች አግኝቻቃለሁ፣ ውሸተኞች አግኝቻቃለሁ። መሰል ነገሮች እንደዚህ እያነጻጸርን የምናነሳቸው ነገሮች አይተናል። ለእኔ በዚህ ቅዱስ ቤተክርስቲያን ያገኘሁት የመጀመሪያውና ዋና ነገር እረፍት ነው። እረፍት፣ ሰላም ነው ያገኘሁት። አሁን አንዳንዶች ሰላም የሌለን የሚመስላቸው ሰዎች አሉ፣ የምናደድባቸውም ግለሰቦች አሉ። እሱም በኋላ እናገራለሁ እና
ሰላም አግኝቼባታለሁ ቤተክርስቲያንን። ለምሳሌ በፕሮቴስታንት በነበርኩ ጊዜ አቁርቤያለሁ፣ ቆርቤያለሁ። የክርስቶስ ኢየሱስ ስጋና ደም አማናዊ ነው ብዬ ሳይሆን መታሰቢያ ብዬ ነው የምወስደው። አሁን ግን እውነተኛው የክርስቶስ ስጋና ደም የሚፈተትባት ብሉኝ ጠጡኝ ያለ ጌታ የሚበላ የሚጠጣባት እውነተኛ ቤተክርስቲያን ውስጥ ያለሁት። ስለዚህ ለእኔ ከሁሉ በላይ እረፍት የሆነኝ ይሄ ነው። ከዛ በተረፈ ሌላው ነገር ይሆናል አይሆንም እንደዚህ መሰል ነገሮች ነው እና ለእኔ እንግዲህ ካጣሁት ይልቅ አገኘሁት የምለው አይለካም በገንዘብ አይለካም በቁስ አይለካም በሆነ ነገር ማለት ነው። ኦርቶዶክስነት ለገባው ሰው ለተረዳው ሰው በውስጥም ላለው በውጭም ላለው ሰው ለገባው ለተረዳው ሰው እውነተኛ የክርስቶስ ቤተክርስቲያን ነች። ይህንን እንግዲህ ሰዎች የሚለጥጡት አሉ፣ ሰዎች የሚያቀሉት አሉ፣ ሰዎች መሀል ሰፍረው የሚያዩት ነገር አለ። ኦርቶዶክስነት ግን እውነተኛይቱ አንዲት ቅድስት ዓለም አቀፋዊት የሆነች የክርስቶስ ቤተክርስቲያን ነች። ለዚህ ደግሞ ትክክለኛ ነገር እውነተኝነቷን ቀርቦ ማየት ትልቅ ነገር ነውና ለኔ ስኬት ብዬ የማምነው የማስበው ያገኘሁት የእውቀት ማዕድ ያገኘሁት የዘላለም ጎዳና እውነተኛ መንገድ፣ ሌላው ነገር እንደ መክብብ መጽሐፍ ነው ብዬ አምናለሁ። ይሄ ነው እንግዲህ ገብረ ማርያም። በጣም አመሰግናለሁ ቢኒ። ሌላው እንግዲህ አብዛኛውን ጊዜ እንደተናገርከውም ቅድም ከ5 ዓመት በፊትም ብልሃል አንተ ዶክተር ጃጄነ ፓስተር ቸሬ የመሳሰሉ ሰዎች ናቸው ፈርቀዳጅ የነበራችሁት ስለ ቅዱስ ቤተክርስቲያን በመመስከር ላይ እና አዲስ ለሚገቡ ሰዎች አዲስ ወደ ኦርቶዶክስ ተዋሕዶ ለሚቀላቀሉ ሰዎች ምን አይነት ምክር ትሰጣቸዋል? መግባት ስለሚፈልጉት ምን አይነት አድቫይስ አለ ቢኒዬ? መልካም እንግዲህ አሁን እኔ ዶክተር ወዳጀነ ቸሬ ስለ እውነት ስንመሰክር እርምጃዎቻችንን የሚያይ እግዚአብሔርና እግዚአብሔር ብቻ ነው። መመስከራችን ግን ካልገባንበት አደጋው የትየለሌ። እኔም መጨረሻ ላይ ውጭ ሆኜ እየመሰከርኩኝ ጊዜው ሲመጣ እኔስ ብዬ ነው የቄደር ስርዓቴን ቀኖናዬን ጨርሼ በዚህ ህይወት ውስጥ የነጎድኩት ማለት ነው። በዚህ አጋጣሚ እንግዲህ ቸሬንም ወዳጄነ ዶክተር ወዳጄነንም አናግራቸው አውቃለሁ። አይተህ ከሆነ እኔና ቸሬ አንድ የሚያደርገን ነገር ነበረ። ለዛውም ቸሬ የኢጳፍራ የሚባል የራሱ የሆነ ቸርች ነው ያለው። እኔም በአሴምብልስ ኦፍ ጋድ ቸርች አሁን ማንም ተራ ሰው ተነስቶ እንደሚከሰኝ ሳይሆን በአሴምብልስ ኦፍ ጋድ ቸርች ካሉ የዋና ቢሮ 4 ኃላፊዎች አንዱ ነበር። አሴምብሊ ወክዬም አብያተ ክርስቲያናት የምገባው እኔ ነኝ። እውነትን እፈልጋለሁ፣ አልደራደርም። በዛ ውስጥ ያለው ግን አሴምብልስ ኦፍ ጋድ ቸርች ላይ ያለው ቀጥታ ወደዚህ የሥላሴ አማኞች እንቀራረብ ወደሚል ነገሬ ስገባ ራሴ ነኝ በሰላም ከነበርኩበት ምናልባት እንደሰው ከምቹ ከአሪፍ ቦታ ሪዛይን አድርጌ የራሴን ሚኒስትሪ ከፈትኩት። ሚኒስትሪ ተዘካለ የእግዚአብሔር መንግስት እውነት የሚል ነበር እና እውነት ቲቪ ብዬ የማደርጋቸው ፕሮግራሞች ነበሩ፣ የቀደሙ ፕሮግራሞች። ስለዚህ ወደ እውነት ሚኒስትሪ ስመጣ የሥላሴ አማኝ ላይ ነው ፎከስ ያደረኩት ማለት ነው። ምክንያቱም አሁን ከነበርኩበት ሪስፖንሲቢሊቲ ኃላፊነት በስሬ ምናልባት በዛ ጊዜ አብረን ከወንድሞቼ ጋር ከምንመራው ቤተክርስቲያን እንዲህ ስንል ለዛውም በሊስት ላይ 350 ነበር የሚታወቀው። እኔ ግን ገጠር ከተማ ዞሬ ትክክለኛ የቤተክርስቲያኒቱ አሉ የሚባሉ የአሴምብልስ ኦፍ ጋድ ቸርቾች 182 ናቸው። አጥርቼ በሰንጠረዥ ሰርቼ ምናምን ነው የወጣሁት። ህብረት ወደ 200 ይባል ነበረ። እሱንም አጥርቼ 100 አካባቢ እንደሆኑ ተናግሬ አጥርቼ ነው የወጣሁት ማለት ነው። ስለዚህ ማሰብ ያለብህ 182 ደብር ማለት ነው። እዛ ኃላፊ ነበርኩ ማለት ነው። አንዱ ኃላፊ ለዛው ወሳኝ ስራ የምሰራ ማለት ነው። ቤተክርስቲያን ተከላ፣ ወንጌል ስርጭት፣ ኮንፍሊክት መሰል ነገሮችን የምሰራ
እና በአመት 2 ፓስተራል ኮንፈረንስ የሚባል አለ፣ ስልጠና እንሰጣለን። ከ500 በላይ የሆኑ ፓስተሮች ከኢትዮጵያ መጥተው ይሰለጥናሉ። በሱዳን እና ጅቡቲንም እንደዚሁ ከአፍሪካ ሀገራት ኮሌክት ያደረግናቸዋል። ስለዚህ ይህንን ጥለህ የስላሴ አማኝ ብለህ ብቻህን፣ ምክንያቱም በራስህ ነው መጓዝ ያለብህ፣ የድርሻ ክፍፍል ስለማልጠብቅ ማለት ነው፣ እዛ ሌላም ነገር ብዬ ስለማላስብ ማለት ነው፣ ህዝብን የሆነ ነገር ማድረግ ስለማልፈልግ የራሴን እንትን አድርጌ የስላሴ አማኞች ብለን ከዛ በኋላ ነው እንግዲህ እንትኑን ያደረግነው ማለት ነው። አሁን ቸሬም እንደዚህ ብታስብ ቸሬ ህዝብ ከስሩ አለ። ስለዚህ አሁን የቸሬ ቤተክርስቲያን ቸሬ ህዝቡን ጥሎ ወደ ኦርቶዶክስ ወደሚመሰክርላት ቤተክርስቲያን ለማምጣት እንግዲህ መጨረሻችንን እግዚአብሔር አይደለም የሚያውቀው። ብዙ ነገር አውቃለሁ። እርግጥ አሁን በፕሮቴስታንቱ እየተገለሉ ያሉ ሰዎች ናቸው እነዚህ። መገለል ግን ወደ ቤተክርስቲያን ለማምጣት መንገድ ከሆነ በጣም ኪሳራ ነው። አንዳንዶች እንደዚህ ብለው ስለሚያስቡ ምን ማለት ነው? እውነትን ስትመሰክር አሁን እኔ ዩቲዩቦችን ቢታዩ ቻሌንጆች ነበሩ በዛ ጊዜ ማለት ነው። ሐሰተኛ ነቢያትን እቃወማለሁ፣ ሐሰተኛ አስተማሪያን እቃወማለሁ መሰል። ከፕሮቴስታንት ያወጣኝ ያ ተጽዕኖ፣ አንዳንድ ሐሰተኛ ነቢያቶች፣ አንዳንድ ሐሰተኛ አስተማሪዎች የሚያደርጉት እንቅስቃሴ አይደለም ያወጣኝ፣ እውነትና እውነት ነው። ለምሳሌ መናፍቅ ነበርኩ ብዬ እናገራለሁ። መናፍቅ ነበሩ ማለት ከፍዬ ማመን ነበርኩ ማለት ነው። ከፍሎ ማመን ምን ማለት ነው? ከፍሎ ማመን ማለት መናፍቅ ነበርኩ ብዬ ስናገር ከፍዬ ማመን ነበር። ለምሳሌ ጥምቀት የኃጢአት ስርየት አያሰጥም ብሎ ፕሮቴስታንት ያምናል። ጥምቀት አያድንም ብሎ ያምናል። ጥምቀት ምልክት ነው ብሎ ያምናል። እኔ ደግሞ ወደ እውነተኛይቱ ቤተክርስቲያን ስመጣ ጥምቀት የኃጢአት ስርየት ያስገኛል። ሐዋርያት ሥራ ምዕራፍ 2 ቁጥር 38 ያመነ የተጠመቀም ይድናል። የማርቆስ ወንጌል ምዕራፍ 16 ከቁጥር 15 ጀምሮ ለፍጥረት ሁሉ የሚለው ቃልም እዛ ላይ የታመነ ነው። የማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ጀምሮ እንግዲህ ወደ አሕዛብ ሁሉ ሂዱ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ፣ አሕዛብ ሁሉ የሚለውን አስብ። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ የሚለውን አስብ። ደቀ መዛሙርት ያድርጓቸው፣ ያስተማርኳችሁን ሁሉ እያስተማራችኋቸው ደቀ መዛሙርት ያድርጓቸው። አየህ፣ ለእኔ ሞተ ብቻ ሳይሆን ለዓለም ሞተ የሚለውን ከፍሎ ከማመን ወደ ሙሉ እምነት ውስጥ መጥቻለሁ። አንዳንዶች አሁንም ጌታ ኢየሱስ ክርስቶስ ለጥቂት ሰው ነው የሞተው ብሎ የሚያምኑ ሰዎችም አሉ፣ ግን ለዓለም ሁሉ። ስለዚህ ከፍዬ የማምን ነበርኩ ብዬ የምዘረዝራቸው አያሌ ነገሮች አሉ። ሚስጥረ ስላሴ ላይ አንድ አይደለንም፣ ከፕሮቴስታንት ጋር አንድ አይደለንም። ሚስጥረ ስጋዌ ላይ አንድ አይደለንም። እንደምታውቀው በቅርብ ጊዜ ሎቱ ስብሐት ጌታችንና መድኃኒታችን ኢየሱስ ክርስቶስ ከማምላክ ወላዲት አምላክ ስጋን አልነሳም ብሎ የሚያስተምሩ አሉ። አንድ አይደለንም። መወለዱን ማመን አንድ ነገር ነው። ስጋ ደግሞ አልነሳም ካልክ አንተ ሌላ ነህ ማለት ነው። ምክንያቱም መጽሐፍ ሲናገር በዕብራውያን መጽሐፍ ምዕራፍ 2 ላይ በስጋና በደም ተካፈለ ይላል። በገላትያ መጽሐፍ ላይም ጥንቅቅ ብሎ ከሴት የተወለደው ብሎ ይናገራል። በሉቃስ ወንጌል ምዕራፍ 2 ላይ ቁጥር 46 ላይ በግልጽ አማርኛ የማህፀንሽም ፍሬ ይላል። ስለዚህ እንደነዚህ አይነት ነገሮችን በደንብ አድርጌ ማጥናት ነበረብኝ ማለት ነው። እነዚህ ወንድሞች ከኔ በላይ ሊያጠኑ ይችላሉ። ግን ተወደደም ተጠላ እውነተኛ የክርስቶስ ቤተክርስቲያን ኦርቶዶክስ ተዋሕዶ ናት። ይህንን በመረጃና በማስረጃ ነው እንትን ያደረግነው እና ዞሮ አሁን እንደው ገብረ ማርያም የታዩት ጥቂቶች ናቸው። ለዛውም አንዳንዶቹ እያሳፈሩን ያሉት እንዳልኩ ኦርቶዶክስነት ካቲካላ ለመጠጣት ከሆነ እንደሱ የተዋረደ ሰው የለም። ኦርቶዶክስነት ቅራቅንቦ ፍለጋ ከሆነ እንደሱ የተዋረደ ሰው የለም። ኦርቶዶክስነት የዘላለም ጉዳይ ነው። ሳይረዷት የሚከተሉ አሉ፣ ተረድተው የሚከተሉ አሉ፣ ተወዛግበውም የሚከተሉ አሉ።
ስለዚህ የማልጠብቃቸው ሰዎች አሁን ከፕሮቴስታንት ሽፍት ያደረጉ ሰዎች አሉ። የማልጠብቃቸው ሰዎች ደውሎ የነገሩኝም ማለት ያ ብቻ አይደለም። በዓለም አቀፍ ደረጃ አሁን ትላንትና እንኳን አይተህ ከሆነ በአውሮፓ በስዊዘርላንድ 18 ሰዎች ከተለያየ ዜጋ፣ በአሜሪካ በጣም በዓለም አቀፍ ደረጃ በኬንያ በተለያየ ሀገር ወደ ቅዱስ ቤተክርስቲያን እየተጨመሩ ነው። ምንም ትንሽ ብትሆን ከብዛት ጥራት አይደለም። ቤተክርስቲያን እየበዛች ነች እና ለዛ ከአባል ወደ አካል እኔ ጌታም ያለው የቤተክርስቲያን ራስ ክርስቶስ እንደሆነ እናንተ ብልቶች እንደሆናችሁ እርሱ ግንድ እንደሆነ ቅርንጫፍ፣ ይሄ እውነት ነው የገባኝ እና በጥምቀት ክርስቶስን መልበስ የቅዱሳን ህብረት ላይ ወደ እውነተኛው ግንድ መተከል ላይ ወደ ያው ጌታ መኖር ጋር እኔ የሕያዋን እንጂ የሙታን አምላክ አይደለሁም። ከሕያዋኖቹ ጋር ከጨረሱትም ጋር በፈተናም ካሉት ጋር አብሮ መንጎድ፣ ከደካማና ከብርቱ ጋር አብሮ መንጎድን የሚያሰኝ እውነተኛይቱ ቤተክርስቲያን ስለሆነች የገቡት አሉ፣ እየገቡ ያሉ አሉ። በጣም ብዙ ነገር ብዙ ፕሮቴስታንቶች፣ ሙስሊሞች፣ ካቶሊኮች ወደ ቅዱስ ቤተክርስቲያን እየተጨመሩ ነው። ያልገባቸው ሊሄዱ ይችላሉ። አሁን ግን አንድ አብዮት እንደተነሳ ቃለሁ። ድሮ ታውቃለህ ከኦርቶዶክስ ወደ ፕሮቴስታንት ሰዎች ሄዱ ነበር ሲባል የነበረው። አሁን በዚህ ዘመን ግን በአደባባይ ማለት ነው ወደ ኦርቶዶክስ ተመለሱ የሚለው እየበዛ ነው። አንዳንዱ እንግዲህ በደመ ነፍስ እንዳልኩ እንደ ገለባ ይመጣና እግዚአብሔር የማይከብርበት ቤተክርስቲያን የማትወደውን ነገር እያደረገ የሚንቀሳቀስ አለ እና ይሁንና ግን ብዙ ነገሮች እግዚአብሔር እያደረገ ነው። በእኔም በወንድሞችም ይሄን ነገር አድርጓል። እኔ እንግዲህ ለመግባት እግዚአብሔር አድሎኛል። እነሱም ደግሞ ይገቡ ዘንድ ሁሌ ጸሎቴም ነው ደግሞ ምኞቴም ነው። ለነሱም ሁሌ የምገልጥላቸው ማለት ነው። ይሄ ነው ገብረ ማርያም። በጣም ደስ የሚል ማብራሪያ፣ ደስ የሚል መልስ ነው የሰጠን ቢኒዬ። በመጨረሻ ላይ ልጠይቅ የምወደው ነገር ዩጋንዳ እንዴት ናት? እንዴት ምን ገጠመ? የኡጋንዳ ኦርቶዶክስ ቤተክርስቲያን ውስጥ ሊሆን ይችላል። ኡጋንዳ ምን ገጠመ? ይህንን እንግዲህ ሰፋ ያለ ማብራሪያ ሰጥተን የዛሬ ፕሮግራማችንን እንዘጋለን። እንግዲህ በዚች የእውነተኛይቱ ቅዱስ ቤተክርስቲያን ጉዞ ላይ ስገባም የማምንበት አልጋ በአልጋ የሆነ ነገር አለ ብዬ አላምንም። ይልቁኑ የእውነት መከራ አለ፣ የእውነት ፈተና አለ፣ የእውነት ወጀብ አለ። ምክንያቱም መጽሐፍ እንደሚናገረው ሁለት አይነት ቤት አለ፣ በአሸዋ ላይ የተመሰረተና በአለት ላይ የተመሰረተ። ሁለቱንም የሚሞክራቸው ንፋስ ነው፣ ጎርፍ ነው፣ ወጀብ ነው። የመጽናቱ ጉዳይ የልዩነቱ ይሄ ነው። ከዚህ ቅዱስ ቤተክርስቲያን ሳላቃት በመጣ ኖሮ ሳላቃት ስለ ለህይወት የሚሆነውን ማለት ነው። ቤተክርስቲያን ጥልቅ ናት፣ ባህር ናት፣ ልዩ ናት። በቀረብካት ቁጥር የአቡ ትደነቃለህ። ግን ለአንዳንድ ሰዎች እናገራለሁ። ለምሳሌ የሆነች ቀዳዳ ቤትክ ላይ አፈሰሰ ብለህ ቤትህን አታፈርሰው። የሆነ ነገር ብለህ ቤትህን አታፈርሰው። አሁን አንዳንዱ ሰው ከኦርቶዶክስ ለምንድን ነው የሄድከው? ቃሚ ነበርኩ አጫሽ ነበርኩ ይላል ማለት ነው። የሆነ የስጋ ድካም ስላገኘ ቤትን ትነቅለዋለህ፣ እምነትን ትነቅለዋለህ። በሐዋርያትና በነቢያት መሰረት ላይ ተመስርታችኋል። እርሱ የማዕዘን ራስ ነው እንዴ እና የመጣሁበትን ዓላማ ጠንቅቄ ስለማቅ አልጋ በአልጋም ነው ብዬ ስለማላምን ክርስትና በራሱ ዋጋ መክፈልም ስላለበት እኔን የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ስለሚል መስቀል ስላለው ክርስትና መስቀሉ የተለያየ ነገር ቢሆን
ችልጄ እዚህ ደርሻለሁ። ለወደፊትም ዋስትናዬ እርሱ እማምላክ ወላዲተ አምላክ መላእክቱ ቅዱሳኑ ናቸው። እኛ ጋር እንግዲህ ቤተሰባዊነት አለ። እግዚአብሔር አምላካችን ነው እንላለን፣ አባታችን ነው እንላለን፣ እግዚአብሔር አንድም ሶስትም እንላለን። እናትም አለ የምታሳስብልን በምልጇ እማምላክ ወላዲተ አምላክ አለችን። መላእክቱም አሉ የሚጠብቁን የሚመሩን፣ ቅዱሳኑም አሉ የጨረሱት ደግሞ በምልጃ የሚረዱን ተራዳይነታቸው እና በኡጋንዳ ብዙ ታሪክ አሳልፌያለሁ። በዚህ አጋጣሚ እንግዲህ በኡጋንዳ ያሉ አባቶቼ በመድኃኔዓለምም በኪዳነ ምሕረትም በቅዱስ ሚካኤልም በናኪቫሊ ቅድስት ማርያምም እንደገና በኤርትራ ቤተክርስቲያንም ስላሳየኝ ፍቅር ከልብ ነው የማመሰግነው። አልፎ ተርፎ ፕሮቴስታንት ወንድሞችን በዚህ ምድር ላይ እንደምታውቀው ያገኙኛል። አንዳንዶች አብረውኝ ይማራሉ፣ እንወያያለን። ስላሳዩኝ ፍቅር በጣም አመሰግናለሁ። ግን ያው በእውነት በመመስከሬ እኔን ለማስገደል የተሞከረው ሙከራ ዛሬ በአደባባይ የማወራው አይደለም። በአደባባይ የማወራው አይደለም። እኔን ለማስገደል ገዳይ የተደራደሩ አንድ ሳይሆን ወደ 7 ግለሰቦች ላነሳል ይችላል። አሪፍ ገዳይ፣ ጥቁር አሪፍ ገዳይ እንዳያስተርፈው ብለው የተደራደሩ ሰዎች አሉ። አሁንም እየተደራደሩ ያሉ ሰዎች አሉ። ይሄንም ነግረህ ከመንግስት ከፕሮቴስታንት ከኦርቶዶክስ ያሉ በአንድም በሌላ ወደዚህ ቅዱስ ቤተክርስቲያን ስመጣ ያልተግባባዋቸው ኦርቶዶክሳዊ ሰዎች አሉ። ቤተክርስቲያን ትምህርት ይሄ አይደለም ብዬ ማለት ነው የሞከሩኝ ሰዎች አሉ። ገዳይ የመደቡልኝ እንደ ግለሰብ አሉ። ነገም ይኖራሉ። አይሞቀኝም አይበርደኝም። እግዚአብሔር ከፈቀደ ከዚህ ፂሜ ላይ አንድ ነገር መንቀል ይቻላል። እግዚአብሔር ከፈቀደ እኔም መግደል ይቻላል። እግዚአብሔር ካልፈቀደ ደግሞ እኖራለሁ ማለት ነው። ግን እነዚህ ሰዎች ለምን ይሄን አሰቡብኝ ብዬ ሳስብ አንድ ነገር ነው፣ እውነትን ስለተናገርኩ እና ይሄ ጊዜ የሚፈታው ነው። መረጃ አለ፣ በደንብ መረጃ አለ። አንዳንዶች በዚህ አጋጣሚ በዚህ ጉዳይ ላይ እጄን አላስገባም ብለው መልካምነታቸውን ያሳዩ ሰዎች አሉ። ባይደዌ እንደምታስታውሰው ከኢትዮጵያ ድረስ የመጡ ሰዎች አሉ። እዚህ በአንዲት እህታችን በኩል ስልክ የኔንና ቤቴን ምናምን እንደዚህ 7 ሰዎች ፊዚካሊም የመጡ አሉ፣ በስልክም የሰሩ አሉ፣ እዚህም የዶለቱብኝ ሰዎች አሉ፣ የተገዙብኝ ሰዎች አሉ። ግን የሚጠብቀኝ አይተኛም አያንቀላፋም ምናምን ጨርሰሃል ካለኝ ደግሞ ሁሌም እንደማምነው እዚህም እንደምታውቀው ኪዳነ ምሕረት ቆንጆ መቃብር ቦታ አለ። ይሄ ስጋ ያርፋል። ክርስትና የዘላለም ጉዳይ ስለሆነ ማለት ነው። እና ኡጋንዳ ለእኔ በጣም ቆንጆ ሀገር ነች። ሴኩሪቲው እንዳልኩ እያንዳንዱ ጋር ያለኝ አታችመንት ግልጽ ነው። አንዳንዶቹ እንደምታውቀው ዛሬ የምናገራቸውን መንግስት የሚያውቃቸው ናቸው። በሪፖርት ደረጃ መንግስት የሚያውቃቸው ነው ማለት እኔን አሁን የሚመለከተኝ የስደተኛ ተቋሙ ፖሊስም የሚያውቃቸው ኬዞችን ነው የምናገረው ማለት ነው። እና ይሄ ነው። ከዛ በተረፈ ኡጋንዳ ተረጋግተን የምንኖርባት እንደኔ እንግዲህ ያው እኔ ከቤቴም አልወጣም፣ ግን ተረጋግተን የምንኖርባት ምግቧ፣ መጠጧ፣ አየሯ፣ ሁሉ ነገሯ መልካም የሆነች ድንቅ ሀገር ነች። እውነት የምነግርህ አንዲት እህታችን እንደምታውቃት አክስት ሀገር ኡጋንዳ ትላታለች እና እውነትም አክስት ሀገር ኡጋንዳ ነች። በቃ እህታችን እንግዳ እንደምትላት አክስት ሀገር ኡጋንዳ ነች። በቃ ለእኔ ይሄን ነው የኡጋንዳ ህዝብ። ነገራችን ላይ የፍቅር ህዝብ ነው። እውነቴን ነው የምነግርህ፣ በጣም የፍቅር ህዝብ ነው። ቀርበህ ካወራሃቸው
ያው እኔ አይታል እኔ አሁን እዚህ የምኖርበት አካባቢ ኡጋንዳውያኖች አባባ ነው የሚሉኝ ሙዚየም ማለት ነው። አዎ ጋሼ አባባ ምናምን እንደዚህ ነው የሚሉኝ እና ሙዚየም ብለው ነው የሚጠሩኝ እና ኡጋንዳ ይሄ ነው። ግን እግዚአብሔር እድሜና ጤና ከሰጠን ያለፍንባቸውን ጎዳናዎች በጽሁፍም የምናስቀምጥበት ነገር አለ። እኛ የሰው ጠላት የለንም። የሰውም የእግዚአብሔርም የሰይጣን መጠቀሚያ ሰው ነው። እንደዚህ አይነት ወጀቦችን በህይወቴ ላይ እያለፍኳለሁ። ግን በሁሉ ነገር ደግሞ የምጽናናባቸው በዚህ በሶሻል ሚዲያ ያገኘኋቸው ወንድም እህቶቼ ዛሬ ላይቭ በምገባ ጊዜ በቲክታክ ላይ በዩቲዩብ ላይ አብረውኝ የቆሙ በጣም የምወድና የማከብራቸው ወዳጆቼ በእውነት የምነግርህ ከእነ ዶክተር ፍቃደ ስላሴ እነ ኤልሲ እነ ጌትዬ እነ መምህር ሚካኤል እነ ተስፍዬ በጣም እንዲህ ነው ማልልህ እነ ሊዱ እነ ገኒ ማንን ጀምሬ ማንን ልጨርስ እና እነ የሽዬ መሰል እህት ወንድሞችን ያገኘሁበት እነ ለመኑ እነ ሮቤል እንግዲህ አንዳንዶቹ በመልክም አላውቃቸውም የሚገርም ነገር እና በጣም ብዙ አንድ ትልቅ አባት አሉ መምህር እርግጠኛውን የምነግርህ አያሌ ሰዎችን ተዋውቄበታለሁ። እየደወሉ የሚያጽናኑ አባቶቼ ብፁዓን አባቶች እውነቴን ነው። እነ መምህር ምረትአብ እየደወሉ እነ ፋንትዬ በጣም ብዙ አገልጋዮች እነ ሊቀ መዘምራን ይልማ አይዞ በርታ። በቃ የሰው ምግቡ ተስፋ ነው፣ ብርታት ነው እና አያሌ እንግዲህ ልዘነጋቸው እችላለሁ። ሁሌም ግን በሚዲያዬ ላይ እጠራቸዋለሁ፣ እናገራለሁ ስለነሱ እና አብሳላት መሰል እህት ወንድሞቼ አብረውኝ የቆሙ የዓላማ ልዩነት ደግሞ ኖሮን ጥለናቸው በቃ የተቷታን ሰዎች አሉ። በቃ የዓላማ ልዩነት ስላለን ማለት ነው እና እነ ሚናዬ መሰል መልካም ሰዎችን ያገኘሁበት መንገድ ነው። ይሄ እንግዲህ በዘረዝራቸው 100 በላይ ናቸው። እውነቴን ነው የምነግርህ ማለት ነው። ይሄ ማለት እግዚአብሔር የሰጠኝ እህት ወንድሞቼ ሩቅ አትሂድ ኢትዮጵያ ድረስ ቤተሰቤን ሄደው የሚጠይቁ በቃ 5 የሚሆኑ 2 1 የሚሆኑ ደህና ናችሁ ወይ የሚሉ መልካም ሰዎችን ያየሁበት የህይወት ጎዳና ነው። እንደ ሰው እንዳልኩ የገዳዩ ከፍሎ አስገዳዩን ብቻ ሳይሆን ተራውን ሳይሆን መልካሙን ህዝብ ደግሞ ያገኘሁበት ጎዳና ነው። ቅዱሳን ብፁዓን አባቶቻችን እንግዲህ በማደርገው እንቅስቃሴ ሳጠፋ ይሄ ነገር ልክ አይደለም፣ ይሄ ነገር ልክ ነው የሚሉኝ ከሁሉ ደግሞ በላይ እንደምታውቀው በዚህ ቅዱስ ቤተክርስቲያን ስትኖር እግዚአብሔር አለ፣ ቀጥሎ ንስሐ አባታ አሉ፣ የአንተ ጉዳይ ማለት ነው እና ንስሐ አባቴ ሳጠፋ ይሄ ነው፣ ሳለማ ይሄ ነው፣ አይዞ በርታ የሚሉኝ አያሌ ህዝቦች አሉ እና በዚህ እውነት ውስጥ ነው። በዚህ አጋጣሚ እንግዲህ ስም ባልጠራ ጥሩ ነው። ስም ስጠራ እንግዲህ የዘነጋችሁኝ ሰዎች ካላችሁ ልቤ ላይ ኖራችሁ አፌ ላይ ስላልመጣችሁ እንደሆነ ከወዲሁ ይታሰብልኝ እና በዚህ ሀገር እንዳልኩ ነው በጣም ብዙ ወዳጆች አሉ፣ ብዙ ጓደኞች አሉ። ከልብ ነው ሁላችሁንም ማከብራችሁ። በካናዳ ያላችሁ ቤተሰቦቼ አሁን ስም መጥራት አያስፈልግም እዛ ለምን አደጋው ከባድ ስለሆነ መልካምነታችሁን ያየሁባችሁ እና ጊዜ ሰጥቶኝ ደግሞ ለእናንተ ማውራበት ጊዜ ይኖረኛል እና እንዳልኩ ነው
ከሊቀ ጳጳስ እስከ ታችኛው ሰው ልጆቻቸው የሚወዱኝ ሰዎች አሉ። በነገራችን ለምሳሌ ጺሜ አድጎ ጋሽ ቢኒ ለምንድን ነው ጺሙን ያሳደገው? ጺሙን ይቆረጥ ምናምን የሚሉኝ አስብ እንግዲህ አልፌ ልጆቻቸው ላይ መልካምነት የታየባቸው ቤተሰቦችን እግዚአብሔር ሰጥቶኛልና አሁን እንደዚህ የምጠራለ ሰዎች ራሳቸው ልጆቻቸው ጭምር ነው የሚወዱኝ ባይደው ማለት ነው። እና ከዚህ በላይ ምን መጽናናት አለ? ገብቷል። በቃ እኮ 3 ሰው እንደዚህ አይነት ሰው ካገኘ ትኖራለህ። ምን በላ ምን ጠጣ ብለው የሚረዱኝ እነዚህ ወንድሞቼ በስደት ዘመን ያላፈሩብኝ፣ ልክ ከዚህ በፊት በእስሬ ያላፈራችሁብኝ ብዬ ፕሮግራም አድርጌ ነበርና አንድ ቀን እግዚአብሔር ደግሞ በጤና አድርሶኝ በስደቴ ያላፈሩብኝ ብዬ ደግሞ እምገልጣቸው ይኖራሉ ብዙና እና ይሄ ነው ያው ስለ ሁሉ ነገር እግዚአብሔር የተመሰገነ ይሁን። እንግዲህ ለዛሬ ይሄ ይበቃናል እንዳልከው። ለማንኛውም ግን ክርስትና ኦርቶዶክስነት ጽናት ነው። ክርስትና ኦርቶዶክስነት ልከኝነት ነው። ክርስትና ኦርቶዶክስነት መጋደል ነው። ክርስትና ኦርቶዶክስነት ኑሮ ነው። ይህንን ደግሞ በቃልና በተግባር ብርቱ ተብሎ እንደተነገረው ከእኔ ተማሩ እኔ በልቤ የዋህ ትሁት ነኝ እንዳለ ጌታ ከእሱ ተምረን እንደ በህይወት ጎዳናችን እንደ እርግብ የዋህ እንደ ባብል ሆነን ዘመናችንን እንድንጨርስ ያደራ መልእክቴ ሲሆን፣ በዚህ አጋጣሚ እንግዲህ ሰሞኑን በጣም ልባችን የሚያዝንባቸው ነገሮች አሉ። አንዳንድ ወንድሞች ከፕሮቴስታንት መጣን ብለው በደመነፍስ መጠጥ በመጠጣት የተለያየ ነገር በማድረግ ኦርቶዶክስ አንድ ይገባሉ አንድ ይወጣሉ የሚል የተለያየ የምናያቸው ነገሮች አሉ። እንግዲህ ያልገባውም ይመጣል የገባውም ይመጣል እና በዚህ አትረበሹ። እኔ ግን ትልልቅ የምደነቅባቸው ስኮላሮች ከፕሮቴስታንት ሪዛይን ያደረጉ ስኮላሮች አውቃለሁ። በነገራችን ላይ እንዳንተ አሁን አልገባንም ግን በቤት ቁጭ ብለን ያለን ብለውኛል። ለማንኛውም ጊዜ ይፈተዋል እና እውነተኛ የክርስቶስ ቤተክርስቲያን ኦርቶዶክስ ነች። ቅረቡና አጥኗት መልእክቴ ነው። ቅረቡና በንጹህ ሕሊና አጥኑ። ከምንም ጋር ሳታነካኳት አጥኗት ይህችን ቤተክርስቲያን፣ ያኔ ታርፋላችሁ መልእክቴ ነው። ከልብ ነው የምወድ የማከብር። በዚህ አጋጣሚ እንግዲህ የዩቲዩብ ቻናላችንንም ሰብስክራይብ እንዲያደርጉ፣ ቲክታካችንንም እንደዚሁ ሰብስክራይብ ፎሎ በማድረግ ዲዩት እና ኮፒ ሊንክ በማድረግ ተግዳሮቱ ከባድ ነው እንዳልኩ ከአንድ ሰው ስላው 7 ሰው ስለ ከነዚህ 7 ሰዎች ጀርባ ምናልባት 70,000 ሰው ሊኖር ይችላል። በእርግጠኝነት ነው የምነግርህ ማለት ነው። እና ተግዳሮቱ የውስጥም የውጭ ነውና ልታዋሩኝ የምትፈልጉ ሰዎች ሁሌ እንደምናገረው እኔ በሐሳብ ለለና አማመን ነኝ። ጉዳይ ትምህርትና ልምምድ ነው። ስቃወም ጉዳይና ትምህርትና ልምምድ ላይ ነውና ቤተክርስቲያናዊ ትምህርት ካለ ዛሬም እየተቃወምኩ ነው፣ ነገም እቃወማለሁ። ከቤተክርስቲያን ያፈነገጠ ትምህርትና ልምምድን መቼም እቃወማለሁ። በነገራችን ላይ ማንም ይሁን መምህር ይሁን ቄስ ይሁን ጳጳስ ይሁን ምን ይሁን ልክ አይደለም ማለት እቀጥላለሁ ማለት ነው። ምክንያቱም እኔ ነፋስ ይዞኝ የመጣ ገለባ አይደለሁምና እላለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ከልብ አመሰግናለሁ ወንድም። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ